ከአዲሱ የደሞዝ ጭማሪ ጋር በተያያዘ አዲስ መረጃ በዛሬው ዕለት ይፋ ተደርጓል። በዚህ አዲስ መረጃ መሰረት የደሞዝ ጭማሪው መቼ እንደሚጀመር ማረጋገጫ ለማግኘት ችለናል። በሌላው መረጃችን ደግሞ 78 በመቶ የሚሆነው ከውጭ የሚላከው ገንዘብ ወደ ኢትዮጵያ እየገባ አይደለም ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። 78 በመቶ ከውጭ የሚላከው ገንዘብ ወደ ኢትዮጵያ እየገባ አይደለም ተብሏል። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ ወይም ሬሚታንስ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑን የተገለጸው የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ላይ እንደገለጹት ከሆነ በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካን ዶላር ብቻ ነው። አቶ አቤ ሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም። የዳያስፖራውን ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በአመት ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ልታገኝ እንደምትችል ፕሬዝደንቱ ጨምረው አስታውቀዋል። ከዚህ ጋር ተያይዘውም ባንኩ በውጭ ከሚኖረው ማህበረሰብ ጋር ያለውን ትኩረት ለማሳየት በ2018 ዓ.ም ለዳያስፖራው ብቻ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝደንቱ ጨምረው አስታውቀዋል። በሌላ በኩል ደግሞ ከአዲሱ የደሞዝ ጭማሪ ጋር በተያያዘ አዲስ መረጃ በዛሬው ዕለት ይፋ ሆኗል። በዚህም መሰረት ማንኛውንም ጫና ተቋቁመው የደሞዝ ጭማሪውን ከመስከረም ወር ጀምሮ እንዲከፈል ጥብቅ ትዕዛዝ መተላለፉን ሰምተናል። የፌዴራል ሲቪል ሰርቪስ ኮሚሽን አዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ከመስከረም ወር 2018 ዓ.ም ጀምሮ ተግባራዊ እንዲሆን ለክልሎችና ለከተማ መስተዳደሮች ጥብቅ መመሪያ አስተላልፈዋል። የኮሚሽኑ ኮሚሽነር የሆኑት ዶክተር መኩሪያ ኃይሌ ለሁሉም የሲቪል ሰርቪስ ቢሮ ኃላፊዎች ባስተላለፉት መመሪያ የደሞዝ ማስተካከያው የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቀው ነው ሲሉ አስረድተዋል። ኮሚሽነሩ በተለይም ለክልሎችና ለአንዳንድ አካባቢዎች በሰጡት ጥብቅ ማሳሰቢያ ምናልባትም አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ትዕዛዝ አስተላልፈዋል። የሲቪል ሰርቪስ ኮሚሽን በትላንትናው ዕለት አዲሱ የመንግስት ሰራተኞች የደሞዝ ስኬልን ይፋ ማድረጉ የሚታወስ ነው። የመንግስት ሰራተኛው ችግር በደሞዝ ማሻሻያ ብቻ የሚፈታ ባለመሆኑ በቀጣይ ደግሞ የቤት አቅርቦትንና የጤና መድን ሽፋንን ጨምሮ የተለያዩ መፍትሄዎች ይወሰዳሉ መባሉም የሚታወስ ነው። መንግስት ከአዲሱ ዓመት ጀምሮ ተግባራዊ እንደሚደረግ የገለጸው ማሻሻያ ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ በሲቪል ሰርቪስ ኮሚሽን መግለጫ ላይ ሰፍሯል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው የበጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያዘው ላይ ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ በጀት የለምም ተብሏል። ከዚሁ ጋር ተያይዞ ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና እንደ አዲስ የሚታተም ብር እንደሌለም አክለዋል። የገንዘብ ሚኒስቴር በማህበራዊ ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። በሌላ በኩል ደግሞ የመሬት ባለቤትነት ላይ የወንዶች ቁጥጥር ከ27 በመቶ ወደ 45 በመቶ ከፍ ማለቱ ተገልጿል። በኢትዮጵያ በቤተሰብ ስም የመሬት ይዞታ ማረጋገጫ የምስክር ወረቀት የተሰጣቸው አርሶ አደሮች ቁጥር ከ2013 እስከ 2017 ዓ.ም ባለው ጊዜ ውስጥ ከ67 በመቶ ወደ 74 በመቶ ቢያድግም ይህ ህጋዊ መሻሻል በተግባር ግን የስርዓተ ጾታ እኩልነትን ማምጣት አለመቻሉ ተገልጿል። በመሬት ባለቤትነት ላይ የወንዶች ቁጥጥር ከነበረበት 27 በመቶ በከፍተኛ ደረጃ በመጨመር ወደ 45 በመቶ ከፍ ብሏል። ይህ የሚያሳየው መሬት በህጋዊ መንገድ ሲረጋገጥም እንኳን ቁጥጥሩ ወደ ወንዶች እየተዛወረ መሆኑን ነው ተብሏል። የፖሊሲ ጥናት
ጥናት ኢንስቲትዩት ግኝት እንዳመላከተው ግኝቶች ሴቶች በአማካይ በቀን ለ20 ሰዓታት ሲሰሩ ወንዶች ደግሞ 14 ሰዓት ብቻ ይሰራሉ ተብሏል። ይሁን እንጂ ሴቶች በግብርና ውሳኔ አሰጣጥና በአስፈላጊ የኤክስቴንሽን አገልግሎቶች ተደራሽነት ላይ ዝቅተኛ ተሳትፎ እንዳላቸው የተገለጸ ሲሆን የጥናቱ ተመራማሪዎች ማህበራዊ ደንቦች የሴቶችን ተሳትፎ የሚገድቡ ዋነኛ መሰናክሎች መሆናቸውን ገልጸዋል። እስከ 2025 ዓ.ም ድረስ 30 በመቶ የሚሆኑ ቤተሰቦች 3 ቁልፍ ዘመናዊ ቴክኖሎጂዎችን ማለትም የተሻሻለ ዘር፣ ማዳበሪያ ወይም አግሮኬሚካል አንዱንም አልተጠቀሙም ተብሏል። እንደ ጥናቱ ከሆነ የግብርና ኤክስቴንሽን አገልግሎቶችን ያገኙ ቤተሰቦች ቁጥር በከፍተኛ ሁኔታ መቀነሱን የተገለጸው በዚህም 1186 ከነበረበት ወደ 926 መቀነሱን ሰምተናል። ይህ ደግሞ የድጋፍ ፕሮግራሞች ሲጠናቀቁ የአገልግሎት አሰጣጥ ሞዴሎች ዘላቂነት የጎደላቸው መሆናቸውን ያመለክታል። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።